ብዙዎቻችሁ ስትጠይቁ የነበረው ይጣራልን ብላችሁ ስትጠይቁ የነበረ በተለይ እንግዲህ የሄርሜላ ማርገዝና ሄርሜላ ከማን እንዳረገዘች ከአቤል ነው ወይስ ከአብርሃም ወይስ ከሌላ ሰው ብላችሁ በጣም ብዙዎቻችሁ ጠይቃችሁ ነበረ። በዚህ ጉዳይ ላይ እንግዲህ በደንብ በስፋት እንግዲህ አንዳንድ መረጃዎችም ሲሰራጩ ነበረ። እንግዲህ በዛሬ ዕለት ከየት ከማን እንዴት እንዳረገዘች እያንዳንዱን ነገር እናነሳለን። እሱ ብቻ አይደለም እጅግ በጣም ከባድ የሆነ ነገር ተፈጥሮ ነበረ ትላንትና። አብርሃምም እንግዲህ ጭንቀት ውስጥ እንደገባና ከባድ ነገሮችን እያሳለፈ እንደሆነ በግልጽ ሲናገር ነበረ። እንግዲህ የአብርሃም ጉዳይም በደንብ እናነሳለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት እጅግ በጣም በሚያስገርም ሁኔታ እንግዲህ ሄርሜላ ከጠፋችበት ወይም ከተደበቀችበት ቦታ ተመልሳ መታ እጅግ በጣም ብዙዎቻችን ሰርፕራይዝ አርጋለች። ምንድነው ካላችሁ እንግዲህ ያው እንዳያችሁት ከሆነ በትላንትናው ዕለት እንዳረገዘችና አብርሃምንም እንግዲህ ያንን ነገር በደንብ አድርጋ ስትነግረው ነበረ። አብርሃም እንግዲህ በጣም ስሜቱ ተቀያይሮ ነበረ። እጅግ በጣም በሚገርም ሁኔታ እንግዲህ አብርሃም ይደሰታል፣ ይስቃል፣ ይጮዋል ተብሎ እንግዲህ ሲጠበቅ አብርሃም በሚገርም ሁኔታ ምንም ነገር ሳይናገር እጅግ በጣም እንደደነገጠና መረጋጋትም ጊዜ እንደሚያስፈልገው ያንን ነገር ተናግሮ ከቦታው ዞር ብሏል ማለት ነው። እንግዲህ በዛን ታይም በጣም ብዙዎቻችን ያስገረመን ነገር አብርሃም ሳይሆን ያው እጅግ በጣም በሚገርም ሁኔታ አቤል ሲደነግጥና በጣም ደስ ብሎት ሲዘል አይተናል። መዝለል ብቻ አይደለም አክፏት እንግዲህ ደስ ብሎት በጣም ደስ ብሎኛል ስላረገሽ፣ ይህንን ጉዳይ ደግሞ ያው አብርሃም ቀስ ብሎ ሊረዳሽ ይችላል። አዲስም ወይም ደግሞ እንግዲህ በተለይ ጠፍተሽ ስለመጣሽ በጣም ደንግጦ ይሆናል። ስለዚህ እንግዲህ ያንን ነገር ጊዜ እንስጠው ብሎ መናገሩ እጅግ በጣም ብዙ ሰውንም እንግዲህ አስገርሟል ማለት ነው። እንግዲህ ሄርሜላ ከማን ነው ወይም ደግሞ እንዴት ነው ያረገዘችው የሚለው ነገር በጣም ብዙ ሰው መጠያየቃ ወይም ደግሞ እጅግ በጣም ግራ የሚያጋባ አይነት ነገር አድርጎት አልፏል። እንግዲህ ስለ አቤል ሲነሳ በጣም ብዙ ሰው ማለት ይቻላል ከመቶ ሰው በላይ ኮመንቶችን ያየሁት እጅግ በጣም ያስገረመኝ አቤል ወይም ደግሞ ከአቤል ሊሆን ይችላል ብቻ ሳይሆን ከአቤል ነው ያረገዘችው ብሎ እርግጠኛ ሆኖ በጣም ብዙ ሰው ኮመንት ሲያደርግ ነበረ። ይህንን ጉዳይ እንግዲህ እንደ ቀልድ ማለፍ አልፈለጉም። ምክንያቱ ደግሞ ከዚህ በፊትም ታስታውሳላችሁ አቤል በጣም ብዙ ነገሮችን ሲያደርግ ነበረ። እንግዲህ ከአቤል ጋራ ያላት ግንኙነት እንዴት ነበረ ወይም ደግሞ ከሱ ጋራ ያላት መቀራረብ እንዴት ነው የሚለውን ነገር በደንብ ሳጣራ ነበረ። እውነት ለመናገር እንግዲህ በጣም እንደሚገናኙ ኢቭን እንግዲህ መገናኘት ብቻ አይደለም በየቀኑ ያው ሁሌ ሲገናኙ ነበረ። እሱም እንግዲህ ያው ያንን ነገር በግልጽ መናገር አይፈልግም። በተለይ እንግዲህ ያው ጠፍታለች በተባለችበት ሰዓት ላይ ከአቤል ጋራ በጣም ብዙ ጊዜ ሲገናኙ እንደነበረ እና እሱ ብቻ አይደለም እንግዲህ እሷም በጣም ከአቤል ጋራ ያላት ግንኙነት ከፍተኛ እንደሆነ ለማወቅ ችያለሁ ማለት ነው። ከዚህ በፊት ታስታውሳላችሁ እንግዲህ አቤልና ብሩክ ናቸው በተለይ ሄርሜላን ያመጡ ወደ አብርሃም ህይወት ያመጡት። እንግዲህ እነሱ ያለ ምክንያት ወደዚህ ወይም ደግሞ ወደ አብርሃም ህይወት እንዳመጡ ያው ያለ ምክንያት አይደለም። እንግዲህ በስተመጨረሻ ያው ሄርሜላ ያመጣችው ሐሳብ ወይም ደግሞ አርግዣለሁ ብላ የተናገረችው ነገር አብርሃምን እጅግ በጣም አስደንግጦታል ማለት ነው። በጣም ብዙ ሰው ከአቤል ሊሆን ይችላል ብሎ እንግዲህ በጣም ብዙ ሰው ኮመንት ሲያደርግ ነበረ። እውነት ለመናገር እንግዲህ የሚያጠራጥሩ ነገሮች እጅግ በጣም ብዙ ናቸው። በተለይ በአብርሃም እንግዲህ በጣም ብዙ ነገሮችን ቢያሳልፍም ነገር ግን ከአቤል በጣም ብዙ ነገሮችን እንደወሰደች ወይም ደግሞ ከሱ ጋራ ያላት ጊዜ እጅግ በጣም ብዙ እንደነበረ ለመረዳት ችለናል ማለት ነው። እንግዲህ በአብዛኞቻችሁ ጥያቄ መሰረት ከአቤል ሊሆን ይችላል። እሱ ብቻ አይደለም እኔ ደግሞ በራሴ ምልከታ የራሴን ሐሳብ መስጠት እፈልጋለሁ። በተለይ እንግዲህ አብዛኞቻችሁ ከአቤል ሊሆን ይችላል ብላችሁ ብደመድሙም ነገር ግን እኔ እንደሚሰማኝና በዚህ ጉዳይ ላይ እርግጠኛ ሆነው ያው እንግዲህ ሄርሜላ በፍጹም እንዳላረገዘች ነው። ሄርሜላ አርግዛለች የሚለውን ነገር በፍጹም ለመቀበል ይከብደናል። ምክንያቱ ደግሞ እንግዲህ በጭራሽ በዚህ ደረጃ ልትሄድ አትችልም። ከዚህ በፊትም እናስታውሳለን ሩታም አርግዛለች ወይም ደግሞ አርግዣለሁ
ብላ እስከዛሬ ድረስ ምንም አዲስ ነገር አለማየታችን ሁላችንም የምናስታውስ ጉዳይ ነው። እንግዲህ ብዙ ጊዜ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። አብርሃምን ለመፈተን ሊሆን ይችላል። አብርሃምን የሆነ ነገር ለማድረግ ሊሆን ይችላል። ወይም ደግሞ ለማርገዝም ማስባም ሊሆን ይችላል። በጣም ብዙ ነገሮችም ግምት ውስጥ ማስገባት ይኖርብናል ማለት ነው። እንግዲህ አብርሃም በጣም አስደንግጦት ነበረ። ምንድነው ያስደነገጠው? ምንድነው ለምንድነው ደስተኛ ሊሆን ያልቻለው? አብዛኞቻችን እንግዲህ ስንጠይቅ የነበረ ጥያቄ ነው። አብርሃም እንግዲህ በጣም ደንግጦ ነበረ። ከምታስቡት በላይ ይደሰታል፣ ይዘላል፣ ወይም ደግሞ እጅግ በጣም ደስ ብሎት እሷንም አክፏት እንግዲህ ደስ ብሎኛል ብሎ ሐሳቡን ይገልጻል ብለን ስንጠብቅ እጅግ በጣም በሚገርም ሁኔታ እንግዲህ አብርሃም በጣም ተናዶ በጣም ብስጭት ውስጥ ሆኖ በጣም ደግሞ እንግዲህ ግራ ገብቶት በጣም ተጨንቆ በስተመጨረሻ ከራሴ ጋራ ላስብበት ወይም ደግሞ ልመካከርበት መረጋጋት እፈልጋለሁ ተረጋግቼ ልምጣ ብሎ እንግዲህ በስተመጨረሻ ከነሱ መሃል ወጥቶ እንደሄደ አይተናል። እንግዲህ አብርሃም ያስደነገጠው ነገር አለ። በጭራሽ ያላሰበ ነገር ሆኖበታል። በጭራሽ እንግዲህ ይህ ነገር ይፈጠራል ብሎ አንድም ቀን አላሰበም ነበረ። እንግዲህ በተለያየ ጊዜ በተለይ በጣም በብዙ ንግግሩ ላይ እንደምናውቀው አብርሃም ካሁን በኋላ መውለድም እንግዲህ ማግባትም በተለይ ሐሳብ እንደሌለው ወይም ደግሞ ለመቆየት እንደሚያስብና ከሩታ ጋራ ከተለያየ በኋላ ልጅ ለማግኘት ወይም ደግሞ ልጅ ለመውለድ እንግዲህ የተወሰነ ዓመታትን እንደሚፈልግም ጭምር ሲናገር ነበረ። እንግዲህ በዚህ ፍጥነት ይህ ሁሉ ነገር መቀያየሩ ደግሞ አብርሃምን ከልክ በላይ አስደንግጦታል ማለት ነው። አብዛኛው ሰው እንግዲህ ያው አቤል ቢልም በሌሎች በኩል ደግሞ ያየሁትም እጅግ በጣም ያስገረመኝ ኮመንቶች ነበሩ። በተለይ እንግዲህ ያው ሄርሜላ ያረገዘችው ከአቤል ሳይሆን ከተለየ ወይም ደግሞ ጭራሽ ከማይታወቅ ከዚህ ቪዲዮ ላይ ወይም ደግሞ እዚህ ቪዲዮ ላይም የነ አብርሃም ቪዲዮ ላይም ታይቶ የማይታወቅ ሰው ነው። ያ ሰው ደግሞ ከዚህ በፊት ከሷ ጋራ ግንኙነት ነበረው ወይም ደግሞ ባሏ ነበረ። ከሱ ነው ያረገዘችው። ያንን ነገር እንደ ሚስጥር ይዛ እስከዛሬ ድረስ ቆይታ ነው አሁን ያፈነዳችው እንጂ በጭራሽ በእርግጠኝነት መናገር እንችላለን ከሱ ጋራ ያላት ሪሌሽንሺፕ እስካሁን ድረስ አላቆመችም ብሎ እንግዲህ በጣም ብዙ ሰው ሐሳብ ሲሰጥ ነበረ። በዚህ ጉዳይ ላይ እንግዲህ በጣም የሚያምታቱ ነገሮችም ሲፈጠሩ ነበረ። በሌላ በኩል እንግዲህ ያው አላረገዘችም ብሎም ሐሳባቸውን ሲሰጡ የነበሩ ሰዎችም በብዛት ተመልክተናል። እውነት ለመናገር እንግዲህ አርግዛ ከሆነ ያው ከአቤል ብቻ ነው ሊሆን የሚችለው ብዬ ነው ማስበው። ከዛ ውጪ እንግዲህ አላረገዘችም ከሆነ ደግሞ እየዋሸች ነው ወይም ደግሞ አብርሃምን እጅግ በጣም በሚገርም ሁኔታ እየፈተነችው ሊሆን ይችላል ብዬ ነው ማስበው። ነገር ግን 8 ቀን ሙሉ ጠፍታ የመጣችበት ምክንያት ይሄ ብቻ አይመስለኝም። ሌላ የተደበቀ ሚስጥር ይኖራታል ብዬ ነው ማስበው። ስለዚህ እንግዲህ ይሄ ሚስጥር ምንድን ነው ብላችሁ ከጠየቃችሁኝ ያው ሰሞኑን በተለይ ሩታ በጣም ሲሪየስ አድርጋ መጣ ነበረ። እነሱን ለመክሰስም እንግዲህ ዝግጅት እያረገች ነበረ። እነፈረጁም ጭምር እንግዲህ በዚህ ጉዳይ ላይ ሩታ ሲሪየስ ሆና መቀጠል እንዳለባትና እነሱን ማስጠየቅ እንዳለባት በተደጋጋሚ ሲናገሩ ነበረ። ነገር ግን ይህንን ነገር ወደ ሌላ ነገር ሳይሻገር ነገሮችን በቀላሉ ለመፍታት አርግጃለሁ ብላ ነገሮችን ለማስተካከል እየሞከረችም ሊሆን ይችላል ብሎ በጣም ብዙ ሰውም እንግዲህ ኮሜንት ሲሰጥ ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ እንግዲህ ያው ሄርሜላ ያሰበችው ሌላ ሴራ ሊኖር ይችላል። በተለይ እንግዲህ 8 ቀን ሙሉ ጠፍታ የመጣችበት ምክንያት በዚህ ምክንያት ብቻ ሊሆን አይችልም። ምክንያቱ ደግሞ እንግዲህ እንዳረገዘችም ወዲያውኑ ወይም ደግሞ በንጋታውን ቢሆን ለአብርሃም መናገር ትችል ነበረ። ያንን ነገር ደግሞ አላረገችም በሚል እንግዲህ በጣም ብዙ ሰውም ሐሳብ ሲሰጥ ነበረ። በሌላ በኩል ደግሞ እንግዲህ ይሄ ነገር በጣም አሳሳቢ ነው። በተለይ ከአብርሃም ላይሆን ይችላል ብለን የምናስበው በስተመጨረሻ የተገናኘችው ከኤፍሬም ጋር ስለሆነ ኤፍሬምን ወደ ቤቴ እንግዲህ ልውሰደሽ ብሎ በጣም ሲጀነጅናት እንደነበረና በስተመጨረሻ እንግዲህ ወደ ካፌ እንሄዳለን ብሎ ተለያይቶ ነበረ። ነገር ግን በስተመጨረሻ ያው ወዴት እንደሄዱ አይታወቅም። ስለዚህ የሚያጠራጥር ነገርም አለ። ወደ ኤፍሬምም ለመውሰድም የሚወስዱ ወይም ደግሞ የወሰዱም ሰዎችም ነበሩ። እንግዲህ በዚህ ጉዳይ ላይ በጣም ብዙ ሰው ተሳትፏል ብዬ ነው የማስበው። ስለዚህ እንግዲህ ያው የሄርሜላ ጉዳይ እጅግ በጣም በሚገርም ሁኔታ እርግዝናዋ አጠያያቂ ሆኖ መጥቷል ማለት ነው። እጅግ በጣም ብዙ ነገሮችን በዛሬ ዕለት እንሰማለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ
ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።